ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ጥር 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖና ለመምህራን የተሰጠው ጥበቃ፣ አገዛዙ ያሰራቸው መምህራን፣ የአምባሳደሩ ጥሪና የወልቃይት ጉዳይ፣ የድሮን ጭፍጨፋው፣ የምርኮኛው ጀነራል ፉከራ፣ የፋኖ ደፈጣና ድሉ፣ የጤና ባለሙያዎች ቅሬታ፣ የግብፅ ሩጫ፣ አሜሪካና ዴንማርክ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የመምህራንን ደህንነት ህልውና እንጠብቃለን በማለት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር ባወጣው መግለጫ ገለጸ። አገዛዙ መምህራንን እያሰረ ደሞዛቸውን ለሚሊሻና አድማ ብተና ስልጠና እየዋለ ትምህርት ቤቶችን ወደ ጦር ካምፕነት በመቀየር በድሮን ጭምር መምህራንና ተማሪዎችን መግደሉን አስታውሶ ድርጊቱን አውግዟል። የአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ ዕዝ 206ኛ ኮር ዛሬ ጥር 7 ቀን 2018 ዓ.ም የመምህራንን ደህንነት ህልውና እንጠብቃለን ሲል ባወጣው መግለጫ አገዛዙ በመምህራን ላይ በተከታታይ እየወሰደ ያለውን የግፍ እርምጃ፣ በርካታ መምህራን የታሰሩበት፣ ህይወታቸውን ያጡበት፣ ደሞዛቸው ተነጥቆ ለሚሊሻና አድማ ብተና ስልጠና የዋለበትን ሂደት ጭምር በማንሳት ድርጊቱን ኮንኗል። የአማራን ህዝብ ህልውና ትግል በመቀስቀስ ጉልህ ሚና የነበረው የመንግስት ሰራተኛውና የመምህራን ንቅናቄ ከፍተኛ አስተዋጽኦ የማይዘነጋ መሆኑን ያስታውሰው ቴዎድሮስ ዕዝ 206ኛ ኮር አሁን ድረስ ትግሉ ከፊቱ ነው። በአመራርነት የሚመሩ የመንግስት ሰራተኞችና የመምህራን ቁጥር ቀላል አለመሆኑንም አስታውሰዋል። የአርመኔው ሰራዊት በአማራ ህዝብ ላይ ወረራ ከፈጸመ በኋላ የመሰረተ ልማት ስራዎች ሙሉ በሙሉ ተቋርጦ የሀገሪቱ ገቢ ለጥይት መግዣ ሲሆን አገልግሎት ይሰጡ የነበሩ ትምህርት ቤቶች፣ ጤና ጣቢያዎች፣ ኮሌጆች፣ የሃይማኖት ተቋማትና የንግድ ቦታዎች ወደ ጦር ካምፕነት መቀየራቸው ከአማራ ህዝብ የተደበቀ ሚስጥር አለመሆኑን ጠቅሷል። ይህንን ተከትሎ በቁጥር ለመጥቀስ በሚያዳግት ሁኔታ የጤና ባለሙያዎችና ዶክተሮች፣ መምህራንና ተማሪዎች፣ ካህናትና ቄሶች፣ የአብነት ተማሪዎችና ነጋዴዎች በድሮን ሲደበደቡ በርካቶች በአርመኔው ሰራዊት በግፍ ተረሽነዋል፣ እልፎችም በየማጎሪያ ጣቢያው ተወርውረዋል ሲል ጠቅሷል። ቴዎድሮስ ዕዝ 206ኛ ኮር ዛሬ ባወጣው በዚሁ መግለጫ ኮሩ በሚንቀሳቀስበት የምስራቅ ጎጃም ዞን መቀመጫ ደብረ ማርቆስ ከተማ አስተዳደር ጨምሮ በ8 የወረዳ ከተሞች ያሉ መምህራን፣ መንግስት ሰራተኞችና ቤተሰቦቻቸው በከፍተኛ ስቃይና በደል እየተንገላቱ ሲሆን ህጻናት ያለ ወላጅ መቅረታቸውን የተመለከተው ኮሩ በሚንቀሳቀስበት ሁሉም ቀጠናዎች ባሉ ወረዳዎችና ደብረ ማርቆስ ከተማ አስተዳደር ያሉ 417 የአንደኛ ደረጃ ትምህርት ቤቶች፣ 33 የሁለተኛና መሰናዶ ትምህርት ቤቶች በአረመኔው ሰራዊት ከጥቅም ውጭ መሆናቸውን የኮሩ ዳሰሳ ጥናት እንደሚያመለክት ገልጿል። የሀገሪቱን ሙሉ በጀት ለጦርነት እየዋለ የሚገኘው አረመኔው ስርዓት ኮሩ በሚንቀሳቀስበት ቀጠና ያሉ 11676 መምህራን የሁለት ወር ደሞዝ ከ326 ሚሊዮን ብር በላይ በመንጠቅ ለሚኒሻና ካድሬ ያበል ክፍያ መዋሉን አረጋግጠናል ሲል ጠቅሷል። ከ800 በላይ ርዕሰ መምህራንና መምህራን በደብረ ማርቆስ፣ ሉማሜ፣ አምበር፣ ደጀን፣ ቁይ፣ ረቡዕ ገበያ፣ ደብረ ኤልያስ ከተሞች ማጎሪያ ጣቢያ ታስረው እየተሰቃዩ ሲሆን ካፈና ያመለጡ በርካታ መምህራን ቤተሰቦቻቸውን በትነው መሰደዳቸውንም ጠቅሷል። በዚህና መሰል የአረመኔው ሰራዊት ግፍ ቤተሰቦቻችሁን በትናችሁ የምትሰቃዩ ወገኖቻችንና ልጆቻችሁን መመገብ የተሳናችሁ መምህራን 206ኛ ኮር በተቆጣጠረባቸው ሁሉም ቀጠናዎች በማንኛውም የስራ ዘርፍ ተሰልፋችሁ ራሳችሁንም ሆነ ቤተሰቦቻችሁ ማስተዳደር የምትችሉ መሆኑን እያረጋገጥን ኮሩ አስፈላጊውን ትብብርና ድጋፍ እንደሚያደርግ ያረጋግጣል ብለዋል። ከአረመኔው ሰራዊት ጋር በመተባበር በወገኖቻችን ላይ መከራን የሚጭኑትንም የጠላት እጆች ተከታትሎ ኮሩ እርምጃ እንደሚወስድ ለማሳወቅ እንወዳለን በማለት ግፍ እየተፈጸመባቸው ላሉ መምህራን ያለውን ወገንተኝነትና በነጻነት ተንቀሳቅሰው የሚፈልጉትን ስራ እንዲሰሩ የአፋብኃ ቴዎድሮስ ዕዝ 206ኛ ኮር ዛሬ ጥር 7 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። አገዛዙ ለትምህርት ተቆርቋሪ በመምሰል በግዳጅ ለሰበሰበው ህዝብ ትምህርት እንዳይጀመር ፋኖ አድርጓል የሚል ተቃውሞ ቢያቀርብም በቅርቡ በክልሉ ምክር ቤት የቀረበ ሪፖርትን መሰረት አድርጎ ከ58 በመቶ በላይ ተማሪዎች ትምህርት ገበታ ላይ ናቸው፣ የቀሩት ናቸው የማይማሩት የሚለውን ሐሰተኛ ሪፖርት አንድ የምክር ቤቱ አባል ለምን የውሸት ሪፖርት ሰጡናላችሁ? ጦርነቱን ተከትሎ ትምህርት በክልሉ የለም፣ ተመዘገቡ፣ ትምህርት አለ የተባለበት ቦታም ለይስሙላ ነው፣ ትምህርት ቤት የሚሄድ ተማሪ የለም በማለት መቃወማቸውን ጠቅሰን መዘገባችን አይዘነጋም። ዛሬም አገዛዙ በከባድ መሳሪያና በድሮን ካወደማቸውና ከዘረፋቸው ትምህርት ቤቶች የቀሩትን በጦር ካምፕነት እየተጠቀመ ሲሆን የፈረሱ ትምህርት ቤቶች እንዲታደሱ የአገዛዙ ስልጣን አስጠባቂ ጦር ከትምህርት ቤቶች ሰራዊቱን እንዲያስወጣ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በአማራ ክልል ጦርነቱን ተከትሎ ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው።
የአማራና የትግራይ ክልሎች ከሚወዛገቡባቸው መሬቶች መካከል አንዱ የሆነውን ሁመራን የጎበኙት የአሜሪካው አምባሳደር ማሲንጋ ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጥም ጥሪ አቀረቡ። በኢትዮጵያ አሜሪካ አምባሳደር ኤርቨን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘው ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለህዝባቸው ቅድሚያ እንዲሰጡ ሲሉም ጥሪ አቀርበዋል። አምባሳደር ማሲንጋ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን የሁመራን አካባቢ ከጎበኙ በኋላ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ እድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባልም ሲሉ ጥሪ አቅርበዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝን ሂደት አሜሪካ ትደግፋለችም ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝባቸውን በማስቀደም የወደፊት የፖለቲካ እጣ ፈንታቸውን በተገቢው ወቅት እንዲወስኑም ሲሉ አምባሳደር ማሲንጋም አሳስበዋል። አምባሳደሩ ከዚህም በተጨማሪ የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳትም ላጋጠማቸው ደህንነት መሆን አለበትም ብለዋል። አሜሪካም ኢትዮጵያን ለዘላቂ ሰላምና መረጋጋት በሚያደርጉትም ጥረት ውስጥ ድጋፍ ለመስጠትም ቁርጠኛ መሆኗን በአዲስ አበባ የሚገኘው ኤምባሲያቸው ስም በማህበራዊ ገጻቸው ስር አስፍረዋል። በአሁኑ ወቅት በአማራ ክልል ስር የሚገኙት አወዛጋቢዎችም አካባቢዎች በትግራይ ክልል ስር የቆዩም ሲሆን ጥያቄው ሲነሳባቸውም ቆይቶም ደም አፋሳሹ የትግራይ ጦርነትም ከተነሳ በኋላ የአማራ ኃይሎችም መቆጣጠራቸው ይታወሳል። ህወሓትም የስልጣን ወንበሩን ከመቆጣጠሩ በፊትም በአማራ ክልል የነበሩ አወዛጋቢ አካባቢዎችን ወደ ክልሉ በመውሰድ በድንበር ይገባኛል ወይም በአካባቢ ይገባኛል ጥያቄ የተነሳም ጥያቄ ሀሳባቸውን ያቀረቡ የአማራ ክልል ተወላጆችን እስከ እስራትና ግዞትም እንደዳረጋቸው በተለያዩ ጊዜ መገለጹ አይዘነጋም። በፕሪቶሪያው ሰላም ስምምነት ያበቃውና ለሁለት ዓመት የተካሄደው ጦርነት የይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥ ውድመትና የነዋሪዎች መፈናቀል መድረሱም ሲዘገብ የቆየ ሲሆን በተለይ በሁመራ አካባቢ ያለውን ሁኔታ ለመመልከትም የአሜሪካው አምባሳደር ኤርቫን ማሲንጋም በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎት አለመኖሩ የህዝቡን ኑሮ እየጎዳው እንደሆነም ገልጸዋል። በበለሳ አገዛዙ ለሱ ጥቅም ጠመንጃ ያስታጠቃቸውን ጨምሮ ከ105 በላይ ዜጎችን በድሮን መጨፍጨፉ ተገለጸ። አፋብኃ ምዕራብ አማራ ቀጠና በላይ ዘለቀ ዛሬ ጥር 7 ቀን 2018 ይፋ ባደረገው መረጃ በድሮን ጥቃት ከ105 በላይ አገዛዙ ሚሊሻዎችና ንጹሐን ወገኖች በበለሳ መጨፍጨፋቸውን ገለጸ። በቅርቡ ዳግማዊ ቴዎድሮስ 5ኛ ኮር ጥር 1 ቀን 2018 የሰነዘረበትን ጥቃት ተከትሎ ከባድ ድምሰሳ የተጎነጨው የአብይ አገዛዝ ስልጣን አስጠባቂ ሰራዊት የማካካሻ አየር ጥቃት ለማድረስ በማቀድ ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ አየር ቅኝት እያደረገ የሰነበተ ሲሆን ዛሬ ጥር 7 ቀን 2018 ዓ.ም ረፋድ ላይ ዋግምራ ዞን ሳህላ ወረዳ ሰም ድልድይ የተባለ ቦታ በርካታ ያገዛዙ ቅጥረኛ ሚሊሻ አባላትና ተገደው የተሰበሰቡ ሰላማዊ ሰዎች የአገዛዙ የድሮን ጥቃት ሰለባ መሆናቸውን ገልጿል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ በድሮን ጥቃቱ ከ65 በላይ አገዛዙን ለማገልገል የተዘጋጁት የሚሊሻ አባላት የተገደሉ ሲሆን ከ40 በላይ ሰላማዊ ሰዎችም ህይወት ማለፉን ጠቅሰው ለጊዜው ቁጥራቸው ያልታወቁ በርከት ያሉ ሰዎችም መቁሰላቸውን አስታውቋል። የአማራ ፋኖ ብሔራዊ ኃይል በላይ የሰራዊት አባላትን ኢላማ በማድረግ የድሮን አሰሳ ሲያደርገው የቆየው አገዛዝ በዛሬው ዕለት የአካባቢው ሚሊሻና ንጹሐን ወገኖችን እጅግ አሳዛኝ በሆነ ሁኔታ በጅምላ ጨፍጭፈዋል ሲል በላይ ዘለቀ እዝ ህዝብ ግንኙነት መምሪያ ዛሬ ባወጣው በዚሁ መግለጫ ጠቅሷል። ተጨማሪ መረጃዎችን እንደሚያደርስ የጠቀሰው ህዝብ ግንኙነት መምሪያው የንጹሐን ወገኖቻችን ዘግናኝ ጭፍጨፋ በአገዛዙ ላይ በማነጣጠር የአጸፋ ምላሽ እንሰጣለን ያለ ሲሆን በጅምላ የአየር ጥቃት ህይወታቸው ላለፈው ወገኖቻችን በላይዝና ጎንደር ጠቅላይ ግዛት ህዝብ በሚንቀሳቀስበት የሰሜን አማራ ቀጠና ጎንደር በቀጣይ ቀናት ለሰማዕት ወገኖቻችን የሚመጥኑ ህዝባዊ የሐዘን አዋጅ ሊታወጅ ይችላል ሲል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ ጥር 7 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ እዝ ዛሬ ጥር 7 ቀን 2018 ይፋ እንዳደረገው ተጠናክሮ በቀጠለው ተጋድሎ 15 የጠላት ኃይል በመደምሰስ 1 ብሬና 6 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ድል መቀዳጀቱን ገልጿል። በምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ላስታ ወረዳ ኩል መስክ ከተማ ትላንት ጥር 6 ቀን 2018 ዓ.ም ከንጋቱ 12 ሰዓት እስከ ቀኑ 8 ሰዓት ባደረገው ተጋድሎ ከባድ ትንቅንቅ አድርጎ የአብይ አገዛዝ ስልጣን አስጠባቂ ሰራዊትን አይቀጡ ቅጣት በመቅጣት ታላቅ ጀብዱ መፈጸማቸውን አስታውቋል። የብልጽግና ሰራዊት ከሙጃ እስከ ኩል መስክ ያካለለ
በመድፍ የታገዘ ውጊያ ያደረገ ቢሆንም የአካባቢው መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹ እንደፈለጉ ወጥተው ወርደው ጠላትን እነሱ በሚፈልጉት አግባብ ቃኝተው የጠላትን አንገት በማስደፋት ድል ተቀዳጅተዋል ሲል ምኒልክ ህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሷል። በዛው ውጊያ 15 የጠላት ኃይል ሲደመሰስ ከ10 በላይ ቁስለኛ መሆናቸውን፣ አንድ ብሬን፣ 6 ክላሽንኮቭ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ መማረክ መቻላቸውንም ይኸው መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ ያሰራጨውን ሐሰተኛ መግለጫ በመቃወም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ ምላሽ ሰጥቷል። የሚኒልክን ዕዝ ክንድ መቋቋም ያቃተው የፋሽስቱ ብልጽግና አገዛዝ ከተግባር ይልቅ ውሸትን ትልቅ ያውደ ውጊያ ግንባር ካደረገ ወራቶች መቆጠራቸውን አስታውሶ ዛሬ ማጠናክሮ ቀጥሎበታል። በአፋባ ምኒልክ ዕዝ ስም የሐሰት መግለጫ እያወጣ ይገኛል ሲል ኮንኗል። እሱና ያሳምነው ኮር ምክትል አዛዥ የሆነው ኮማንደር ፍቅሩ ሙልየን ከአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ከምኒልክ ዕዝ በድርጅቱ ትእዛዝ እንደታገድን አድርገው ምላሱ ብቻ የቀረው የብልጽግና አገዛዝ በትላንትናው ዕለት አመሳስሎ ያወጣው መግለጫ ሐሰት ነው ሲል ገልጿል። እንኳን በወሬ ልንፈታ ልንደናገጥ ቀርቶ ድሮን እና ታንኩንም አልፈራንም። እናም በመላው ዓለም የምትገኙ አማራውያንና የትግላችን ደጋፊዎች ይህ አገዛዙ የውሸት መግለጫ መሆኑን እንድታውቁና አሁን ላይ እኔ መሆን ኮማንደር ፍቅሩ ሙልዬ የተጣለብንን ኃላፊነት በአግባቡ እየተወጣ እንገኛለን በማለት ሐሰተኛ መግለጫውን ተቃውመዋል። አገዛዙ በውሸቱ ይቀጥላል። በሐቀኛ ተግባራችን በያዝነው አመርቂ ወታደራዊና ፖለቲካዊ ድሎች ታጅበን ለመጨረሻው ግብ ድልና ነጻነታችን እየታገልን እንገኛለን ሲል አስታውቋል። የጠቅላይ ሚኒስትር አብይ አህመድ ከፍተኛ አማካሪና የቀድሞው የደምቢዶሎ ዩኒቨርሲቲ ፕሬዚዳንት የነበሩትም ዶክተርም ለታም ተስፋዬም ጁሌ በአሜሪካ ዋሽንግተን ዲሲ ከአንድ ሆቴል ውስጥ በድንገት ሞተው መገኘታቸው ተሰማ። በአሜሪካ ዋሽንግተን ዲሲ በቅርቡ የገቡት ዶክተር ለታም ተስፋዬ በትላንትናው ጠዋት ላይ በቨርጂኒያ ሂልተን ሆቴል ውስጥ ሞተው የተገኙ ሲሆን ለሞታቸው መንስኤና ወደ አሜሪካ ለምን እንዳቀኑ በውል አልተገለጸም። አንዳንድ ወገኖች በበኩላቸው ከኢትዮጵያ መንግስት ባለስልጣናት ልዑካን ቡድን ጋር ወደ አሜሪካ ማምራታቸውን ሲገልጹ፣ ሌሎች በበኩላቸው ለሕክምና መጥተው ሕክምናቸውን ሳያገኙ ወይም ሳያጠናቀቁ ማረፋቸውን የገለጹም አልጠፉም። ሌሎችም በበኩላቸው ቀረቤታ አለን ያሉ ወገኖች ወጣቱና የትምህርት ጉጉታቸውን ከቶንም የማይቋጭ ያሏቸው ዶክተር ለታም የሶስተኛ ዲግሪያቸውን ለማጠናቀቅ ወደ አሜሪካም ተጉዘው በድንገት መሞታቸውን ገልጸዋል። የጠቅላይ ሚኒስትር አብይ አህመድ የወቅቱ አማካሪ የሆኑት ዶክተር ለታም አስክሬን አሜሪካ በሚገኘው የኢትዮጵያ ኤምባሲ አማካኝነት በመጪው እሁድ ወደ አገር ቤት እንደሚሸኝ ቀረቤታ ያላቸው መረጃዎችም ገልጸዋል። የዶክተር ለታም ተስፋዬ የአሜሪካ ጉዞና ድንገተኛ ሞት በተመለከተ እስካሁን ድረስ ኦፊሴላዊ መግለጫም ወይም ማረጋገጫም አልተሰጠም። ጌታቸው ረዳ ወልቃይትን ምዕራብ ትግራይ ብሎ ዳግም መጥራቱ ከዚህ ቀደም ከነበረው አቋም ያልተለየ ቢሆንም አብይ አህመድን በማመን የማንነት ጥያቄውን ይመልስልኛል በሚል ብልጽግና ፓርቲን በመወገን በአማራ ሕዝብ ላይ የተከፈተውን ጦርነት ወደ ጎን በማድረግ ፋኖን እስከ ማውገዝ የደረሱት እነ ኮሎኔል ደመቀ ዘውዱ የአብይን ተልዕኮ አውቀውና ሆን ብሎ እየፈጸሙ ነው የሚል ወቀሳ ተከትሎ ቀርበዋል። በአሜሪካ አምባሳደር ኤርቪን ማሲንጋ የተመራ ልዑካን ቡድን ዛሬ በአማራ ክልል ወልቃይት ሰቲት ሁመራ ዞን ሁመራ ከተማ በመገኘት ያደረጉትን ጉብኝትና ተፈናቃዮች የሚመለሱበት ሁኔታ ቅድሚያ እንዲታይ የሰጡትን አስተያየት መሰረት አድርጎ የቀድሞ የትግራይ ክልል ጊዜያዊ አስተዳደር የህወሓት ከፍተኛ አመራር የወቅቱ የህወሓት ተቃዋሚና በሚኒስትር ማዕረግ የአብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ የተባለው ጌታቸው ረዳ ጉብኝትን አስታኮ አምባሳደሩና ልዑካኖቻቸውን ካመሰገነ በኋላ ተፈናቃዮች ወደ ምዕራብ ትግራይ በክብር እንዲመለሱና የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ ለማድረግ ምቹ ሁኔታን ለመፍጠር ላደረጉት ቁርጠኝነት፣ ታማኝነት፣ ጽኑና የማያወላውል እርምጃ አመሰግናለሁ ማለቱ የወልቃይትን ጉዳይ በሚከታተሉ ወገኖች ቅሬታ አስነስቷል። የወልቃይት የአማራ ማንነት አስመላሽ ኮሚቴ በኮሎኔል ደመቀ ዘውዱ ይመራ እንጂ ኮሚቴው ተግባራዊ የሆነ እርምጃ እንዳያደርግና የስራ ኃላፊነቱ እንዳይወጣ በማድረግ የብልጽግና ፓርቲን ተልዕኮ በመፈጸም የአማራ ህዝብ የማንነት ጥያቄ እንዳይመለስ አብይ አህመድ ወልቃይትን እንደ መጫወቻ ካርድ ይዞ ሁኔታና እድል ሲፈቅድ ለህወሓት አሳልፎ ለመስጠትና ወደ ትግራይ በጉልበት ለማካተት የሚችልበት ሁኔታ መኖሩን በተደጋጋሚ ሲጠቀሱ ለነበሩ አስተያየቶች ዛሬ ጌታቸው ረዳ የአብይ አህመድ አማካሪ በኤክስ ወይም ትዊተር ገጹ ላይ ጻፈው ጽሑፍ ለዚህ ግልጽ ማሳያ ነው ተብለዋል። ከኮሎኔል ደመቀ ዘውዱ በስተቀር የወልቃይት የአማራ ማንነት አስመላሽ ኮሚቴ አባላት በኮሚቴ ውስጥ ኃላፊነታቸውን እንዳይወጡ የተደረገበትና እሳቸውና የዞኑ አስተዳዳሪ አሸተ ደምለው ገዢው ብልጽግና ፓርቲ የሰጣቸውን ተልዕኮ እየተወጡ በአማራ ህዝብ ላይ አብይ አህመድ በቀጥታ የከፈተውን ጦርነት ወደ ጎን በማድረግ ሰላማዊ ሰዎችን እየጨፈጨፈ የሚገኘውን የአገዛዙን ስልጣን አስጠባቂ
ጦር ከመደገፍ አልፈው የፋኖን እንቅስቃሴ ማውገዛቸው በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን የዛሬ ጌታቸው ረዳን ተፈናቃዮች ወደ ምዕራብ ትግራይ በክብር እንዲመለሱ አምባሳደሩ አደረጉ ያለውን ጥረት ማመስገኑን አስታኮ ከአማራ ማህበራዊ ሚዲያ አክቲቪስቶች መካከል ከፍ ያለው ጌቱ ወልቃይት ብረሳሽ ቀኝ ትርሳኝ የሚል ባነር ይዞ ባህር ዳር ጊዮርጊስ ፊት ለፊት ጓደኛዬ አቤ አንድ ህይወቱን ሰጥቷል። አቤን ብዙ ሰው ያስታውሰዋል። ባህር ዳር ብቻ ሳይሆን ወልዲያ፣ ደሴ፣ ደብረ ብርሃን፣ ማርቆስ፣ ዳንግላ ላይ ወልቃይት የአማራ ቀይ መስመር ነው በማለት ህይወታቸውን ሰጥተዋል ሲል ሁኔታውን አስታውሶ ቁጭቱን ገልጿል። ለአማራነት ነፍሳቸውን የሰጡ ወጣቶች ዛሬ አይታወሱም። የእነሱን ዓላማ በኃላፊነት ተሸክመው የሚታገሉ የአማራ ልጆችን ትግላቸው ምክንያታዊ አይደለም ይባላሉ። እሱ ብቻ ሳይሆን መሳሪያ አስረክቡ፣ በመሳሪያ ትግል አናምንም አሉ። የአማራ ወጣት መሳሪያ ቢይዝ ለነሱ ደጀን ነበር በማለት እነ ኮሎኔል ደመቀ ዘውዱ እያደረጉ ያለው እንቅስቃሴና ዛሬ ጌታቸው ረዳ የሰጠውን አስተያየት ዋቢ በማድረግ ተቃውሞውን ገልጿል። ሁሉም ከሆነ በኋላ ሲገናኙ የሚጨባበጡት ሲለያዩ ደግሞ በሚዲያ የሚሰዳደቡት ሰዎች ዳግም ተገናኝተዋል። ሁለቱም አካሎች ርስታችን እናስመልሳለን ይላሉ በማለት እነ ኮሎኔል ደመቀ ዘውዱና ጌታቸው ረዳ ከዚህ ቀደም ሁመራ ላይ በቅርቡ ያደረጉትን ስብሰባ ተከትሎ ከስብሰባ በኋላ ጌታቸው ረዳ የሰጣቸውን አስተያየቶች መሰረት አድርጎ የተለያዩ ተቃውሞና ድጋፎች ሲስተናገዱ የነበረ ሲሆን አክቲቪስቱ አማራንን የሚሉ በተቃራኒው ደግሞ የአማራን ህዝብ በድሮን መጨፍጨፍ የሚክዱ ብልጽግና ያሻግረናል፣ ብልጽግና ይከውንልናል የሚሉ አካሎች የአሜሪካ አምባሳደር አክብሮን ወልቃይት መጣልን እያሉ ነው። መምጣቱ እጅግ ደስ ይላል። ከመጣ በኋላስ ቀጣዩ ሂደት ምንድን ነው የሚለውን አብረን እናያለን በማለት ትዝብቱን አስፍረዋል። አብይ አህመድ ስልጣን ላይ ከወጣ ጀምሮ የወልቃይትን ጉዳይ በማድበስበስ ምላሽ ያለመስጠቱን፣ ለወልቃይትና ራያ ማንነት ጥያቄ እውቅና ባለመስጠት በጀቱን እንደ ከዚህ ቀደሙ ለትግራይ ክልል የሚሰጥ ሲሆን የአማራ ክልል ለአካባቢው ካለው በጀት እያጋራ ህዝቡ በራሱ እየተንቀሳቀሰ መሆኑ በተደጋጋሚ በቅሬታ ሲነሳ የቆየ ሲሆን በአማራ ህዝብ ላይ የከፈተውን ጦርነት መልክ ሲይዝለት ወልቃይትን በጉልበት መልሶ ለትግራይ በማስረከብ ፍላጎቱን ለማሳካት ይንቀሳቀሳል ተብሎ በተደጋጋሚ በወቀሳ ሲነሳ ቆይተዋል። በትግራይ ክልል የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች በክልሉ ሀገራዊ ምክክር እንዲከናወን የሚያግዝ ያሉትን ጥምረት መመስረታቸውን አስታወቁ። ፓርቲዎቹ ይህንን ስምምነታቸውን የሚገልጽ ደብዳቤም ለአህጉራዊ ምክር ኮሚሽን ማስገባታቸውን ከተጣማሪዎቹ አንዱ የሆነው ትግራይ ዲሞክራሲያዊ ፓርቲም ቲዴፓም ለመገናኛ ብዙሃን ለዶቼ ቬሌም አረጋግጧል። የትግራይ ክልልን ችግር ለመፍታትም ያግዛል በሚል የተደረገው የፖለቲካ ድርጅቶቹ ጥምረትም የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሳምንት በክልሉ ከሚገኙ ፓርቲ አመራሮች ጋር ያደረገውን ውይይት ተከትሎ መሆኑም ተገልጿል። የብሔራዊ ምርጫ ቦርድም ህዝባዊ ወያነ ሓርነትም ትግራይ ህዋትን ከፓርቲ ምዝገባ መሰረዙ የሚታወስ ሲሆን ይህንን ተከትሎ መጪው ሀገራዊ ምርጫ በትግራይ ክልል ስለመደረግ አለመደረግም ገና በውል አልታወቀም ወይም አልተረጋገጠም። በህዋትና በፌዴራል መንግስቱ መካከል የተፈጠረው እሰጥ አገባም ገና መፍትሄ ያላገኘ ሲሆን እንደዚህም ሆኖ ግን በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም የክልሉ ችግር በውይይት እንደሚፈታ እምነት እንዳላቸው እየገለጹ መሆናቸውም ተዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል በያዝነው የጥር ወር መጨረሻ የምክክር መድረክ ለማዘጋጀትም ቀጠሮ መያዙን ከአካባቢ የወጡ መረጃዎች ይገልጻሉ። የአገዛዙ ጀነራል ሰላማዊ ሰዎችን መጨፍጨፋቸውን እንደ ወታደራዊ ድል በመቁጠር የምስራቅ እዝ በተሰማራባቸው ቀጠናዎች ሁሉ ውጤታማ ግዳጅ ፈጽሟል አለ። የአገዛዙ ጦር ወታደራዊ አዛዦች ከኤርትራ ጋር ጦርነት ለማካሄድ የሚያስችል ውይይት መጀመራቸው ታውቋል። በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ አልሸባብን ይከላከላል፣ የሀገርን ድንበር ይጠብቃል የተባለውን ምስራቅ እዝ ወደ አማራ ክልል በማምጣት የጎጃም እዝ አዛዥ ተደርጎ በተደጋጋሚ ወቀሳ ሲቀርብበት የቆየው ምርኮኛው ሌተናል ጀነራል መሐመድ ተሰማ ምስራቅ እዝ በተሰማራባቸው ቀጠናዎች ውጤታማ ግዳጅ ፈጽሟል በማለት ከአልሸባብ ጋር ያደረገውን ውጊያ ሁሉ በጎጃም የተለያዩ አካባቢዎች ጭፍጨፋ የፈጸመውን የሰራዊቱን ተግባር በማመሳሰል ድል ተቀዳጅተናል ብለዋል። በመራዊ የተካሄደውን ጭፍጨፋ ጭምር በበላይነት የመራ ከመራዊ በተጨማሪ በተለያዩ አካባቢዎች በቀጠናው በተወሰዱ የአገዛዙ ወታደሮች የግፍ ግድያ በጦር ወንጀል ከሚፈለጉ የአገዛዙ ወታደራዊ አዛዦች አንዱ የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ በተደጋጋሚ በአብይ አህመድ የፋኖን እንቅስቃሴ መክታት አልቻልክም በሚል ወቀሳ ከሚቀርብባቸው መካከል ሲሆን የመራዊን ጥቃት ተከትሎ የዛሬ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ
ቴዎድሮስ ህዝብ በወሰደው የመልሶ ማጥቃት እርምጃ የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ ምክትል ኮሎኔል መደምሰሱና ይህን ተከትሎ ግምገማ ተደርጎበት እንደነበር በጊዜው መዘገቡ አይዘነጋም። በሰከላ አጉት የአገዛዙ ስልጣን አስጠባቂ ወታደሮች ሰላማዊ ሰዎችን በግፍ ገድለው ብልታቸውን ሰልበው አይናቸውን ጎልጉለው አውጥተው ምላሳቸውን የቆረጡበትን ድርጊት የሚያስታውሱ ወገኖች አልሸባብ ጋር ዘምተን አገኘን ካለው ድል ጋር በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ በማመሳሰል ምስራቅ እዝ በተሰማራበት ቀጠና ሁሉ የግዳጅ አፈጻጸምና ድል አስመዝግቧል በማለት የሚፈጽሙትን የጦር ወንጀል ለማድበስበስ መሞከሩ በመከላከያ ተደረገ በተባለ ውይይት ላይ መናገሩ ታውቋል። ሌተናል ጀነራል መሐመድ ተሰማ ማዕረግ አልፎኛል ብሎ ቅሬታ ከሚያቀርቡ የአገዛዙ ወታደራዊ አዛዦች አንዱ ሲሆን የወጣበትን ህዝብ ለስልጣን ሲል የካደ በንጹሃን ላይ እየተፈጸመ ያለውን ጭፍጨፋ በበላይነት ከሚመሩት መካከል የሚጠቀስና አለቆችን ለማስደሰት ንጹሃንን እየጨፈጨፈ ወታደራዊ ድል አመጣሁ ቢልም አብይ አህመድ እምነት ከማይሰጥባቸውና በተደጋጋሚ ከሚያንጓጥጣቸው ጀኔራሎች መካከል መሆኑ በተለያዩ ጊዜያት ስሙ ሲነሳ ቆይተዋል። ይህ በእንዲህ እንዳለ ሰሞኑን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለአገሪቱ መገናኛ ብዙሃን የሰጡትን አስተያየትና በአብይና አገዛዙ ላይ የሰላ ትችት መሰንዘራቸውን ተከትሎ አብይ አህመድ የሰጠውን ትዕዛዝ መሰረት አድርጎ ሰፊ ወታደራዊ ዝግጅትና አንድ ማዕከላዊ ኮማንድ ተቋቁሞ በኤርትራ ላይ ያልተጠበቀና ፈጣን ወታደራዊ እርምጃ እንወስዳለን የሚል ቅስቀሳ መጠናከሩ ታውቋል። አገዛዙ የአሰብ ወደብን በኃይል እናስመልሳለን የሚለው አጀንዳ የአረብ ኤሚሬት አጀንዳ በመሆኑ ከኤርትራ ጋር በሰላም በዲፕሎማሲና በህግ አግባብ የወደብን ጥያቄ መፍታት ይቻላል። ሁለቱ ሀገራት ወደ ጦርነቱ ውስጥ ከገቡ ከሁለቱ ሀገራት ጀርባ የተሰለፉ ኃይሎች ሀገራቱን የጦር አውድማ ያደርጋሉ የሚሉ አስተያየቶች ሲሰጡ የቆዩ ቢሆንም ሰሞኑን ከኤርትራው ፕሬዚዳንት አስተያየት በኋላ ኤርትራን የመውረድ እቅድ እንደ አዲስ ተጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። ሌላው የቀድሞ ምርኮኛና ያገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም ብርሃኑ ጁላ መፍጠን አለብን በማለት ሰሞኑን መሰረት አድርጎ የአገዛዙ ከፍተኛ ወታደራዊ አዛዦች ባደረጉት ስብሰባ መናገሩን የሚጠቅሱ መረጃዎች መውጣት ጀምረዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክስ ዋርፌር በማለት ያደረጉት ያለውን ወታደራዊ ዝግጅትና ተጨማሪ መሳሪያዎችን በጥገና ጭምር ተግባራዊ አድርገው ማግኘታቸውን ሁሉም የጦር ኃይል እንቅስቃሴ በአንድ እዝ እንደሚሆን ገለጻ ማድረጉን የሚጠቅሱ መረጃዎች ወጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጦርነት ውስጥ መግባት አንፈልግም፣ ብልጽግና ያሰብን አጀንዳ በማንሳት በኢትዮጵያ ህዝብ ላይ ጦርነት አውጇል በማለት ጠንከር ባሉ ቃላት ራሱን የኤርትራ ውጭ ጉዳይ ሚኒስትር ሆኛለሁ ሲል የነበረውን አብይ አህመድ መወረፋቸውን ጠቅሰን መዘገባችን አይዘነጋም። የአፍሪካ ህብረት በአሜሪካ መንግስት አነሳሽነት እርቀ ሰላም ስምምነት በቅርቡ ዋሽንግተን ዲሲ ላይ የተፈራረሙት ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ስምምነታቸው አፍሪካዊ ይዘት እንዲኖረው የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ 4 የአፍሪካ አንጋፋ መሪዎችን በግንባር አገናኘ። ዝርዝር ማብራሪያ ባልተሰጠበት የህብረቱ መግለጫ ባለፈው ዓመት ዋሽንግተን ዲሲ ላይ በፕሬዝዳንት ዶናልድ ትራምፕ አሸማጋይነት ፊርማቸውን ያኖሩት ሁለቱ የአፍሪካ አገራት ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነታቸው አፍሪካ ይዘትና ለዛ እንዲኖረው ያቀደው የአፍሪካ ህብረት የቀድሞዋ የኢትዮጵያ ርዕሰ ብሔር ሳህለወርቅ ዘውዴ፣ የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የቀድሞው የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት ካትሪን ሳምባም ፓንዛና የቀድሞ የቦትስዋና ፕሬዚዳንት ሞካዊስን ማሲን በትላንትናው ዕለት አዲስ አበባ ውስጥ የህብረቱ ዋና ሊቀመንበር መሐመድ አሊ ዮሱፍ ማነጋገራቸውን አስታውቋል። የህብረቱ ዋና ሊቀመንበር መሐመድ የቀድሞቹ የአፍሪካ መሪዎች ለተከተሉት አመራር ብስለትና ቋሚ ጽናት ምስጋናቸውን በማቅረብ የአፍሪካ ህብረት ድጋፉን እንደሚቀጥልም አረጋግጠዋል። የቀድሞ የአፍሪካ መሪዎችን ሸንጎችን ተከተው ንግግር ያደረጉት የቀድሞው የናይጄሪያው ፕሬዝዳንት ኦባሳንጆ አፍሪካውያን ችግር በአፍሪካ ልጆች መፍትሄ ማግኘት እንዳለበትም አጽንኦትም ሰጥተዋል። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ አንዱ የሌላኛውን ተቋሚ ኃይልን ያስታጥቃል በሚል ውንጀላ የሚወቃቀሱ ከመሆናቸውን በተጨማሪ አንዱ በሌላኛው የውስጥ ጉዳይ ጣልቃ ይገባል በማለት በሚሊዮኖች ለሚቆጠሩ ዜጎቻቸው መፈናቀል ምክንያትም ሆነዋል። የሰላም ሂደቱን በተፈለገው ፍጥነትም አለመሄዱም ለብርቱ ወቀሳም እየዳረጋቸው እንደሚገኝ የተለያዩ መግለጫዎችና መረጃዎችም ይገልጻሉ።
የጤና ባለሙያዎች የጋራ መብት ጥያቄያቸውን በተናጠል በቅሬታ ማንሳት ጀምረዋል። የኦሮሚያ ክልል የጤና ባለሙያዎች በተሻሻለው የደሞዝ ጭማሪ መሰረት የትርፍ ሰዓት ክፍያ አልታሰበልንም ሲሉ ቅሬታቸውን በአደባባይ አሰምተዋል። ተመሳሳይ ቅሬታ በመላው አገሪቱ ያለ ቢሆንም የጤና ባለሙያዎች ዛሬም አንድ ሆነው ለመብታቸው አለመቆማቸው ችግር መሆኑ ተጠቅሷል። በኢትዮጵያ የጤና ባለሙያዎች ብሔር፣ ሃይማኖት ሳይለያቸው በአንድ ላይ ድምፃቸውን በማሰማት የደሞዝ ጭማሪ፣ የጤና ሽፋን ጨምሮ መሰረታዊ የጤና አገልግሎት ለህዝቡና ለነሱም እንዲሻሻል ያቀረቡትን ጥያቄ መሰረት አድርጎ 12 ጥያቄዎቻቸው መልስ ባያገኙም በአንድ ላይ ወጥተው ለአንድ ወራት አድርገውት የነበረው የስራ ማቆም አድማ በመጨረሻው የአገዛዙን ተስፋ አምነው ማቆማቸውና ለሁለተኛ ዙር የስራ ማቆም አድማ ያደረጓቸው እንቅስቃሴዎች መክሸፋቸው መሰረታዊ ችግሩን ዛሬም አልፈታም በማለት ቅሬታ የቀረበ ሲሆን የኦሮሚያ ጤና ባለሙያዎች ከነዚሁ ቅሬታዎች አንዱ የትርፍ ሰዓት ክፍያ አነስተኛ በተባለው አዲሱ ደሞዝ ጭማሪ መሰረት ተሰልቶ አለመከፈሉን ምክንያት በማድረግ አደባባይ ወጥተው ተቃውሟቸውን አቅርበዋል። ኦሮሚያ ክልል የሚገኙ የሕክምና ባለሙያዎች የትርፍ ሰዓት ክፍያ በአሁኑ የደሞዝ ማሻሻያ መሰረት እንዳልተሰራላቸውና ይህም ችግር መሆኑን የክልሉ ጤና ባለሙያዎች ማህበር ጭምር አረጋግጠዋል። ለጤና ባለሙያ የሚከፈለው ክፍያ በጣም አነስተኛ በመሆኑ ቤተሰባቸውን ማስተዳደር እንደማይችሉ የሚጠቅሱት የጤና ባለሙያዎች ለጤና ባለሙያዎች በፌዴራል መንግስት የወጣው የክፍያ መመሪያ በአግባቡና በእኩልነት ተፈጻሚ አልተደረገም ሲሉ ተቃውሟቸውን አቅርበዋል። የትርፍ ሰዓት ክፍያ በአዲሱ ደሞዝ ጭማሪ መሰረት ከአዲስ አበባ በስተቀር በሌሎች አካባቢዎች ተግባራዊ እንዳልተደረገ በተደጋጋሚ የተጠቀሰ ሲሆን ለዚህም የጤና ባለሙያዎች የትርፍ ሰዓት ክፍያን ጨምሮ መደበኛ የደሞዝ ጭማሪ ጥያቄያቸው የጤና ሽፋን በነጻ እንዲያገኙ ስራቸው ለጤና ችግር የሚያጋልጣቸው መሆኑን ጠቅሰው ያቀረቧቸውን 12 ጥያቄዎች ዛሬም በአገዛዙ በኩል ምላሽ ያላገኙ ቢሆንም ከሁሉም አካባቢዎች የጤና ባለሙያዎች እየተፈራረሙ ተመሳሳይ ጥያቄ ቢያቀርቡም በቅርቡ የሲዳማ ክልል የጤና ባለሙያዎች ተመሳሳይ እርምጃ ቢወስዱም በተናጠል ውጤት አለማምጣታቸው ዛሬም በወቀሳ የተነሳ ይገኛል። የኢትዮጵያ ጤና ባለሙያዎች ለሁለተኛ ዙሩ የስራ ማቆም አድማ ታህሳስ መጀመሪያ ላይ ቀጠሮ ይዘው የነበረ ቢሆንም የስራ ማቆም አድማ ጥሪው ከተላለፈ በኋላ የጤና ባለሙያዎች ተባብረው አንድ ላይ መቆም ባለመቻላቸው ተግባራዊ ሳይሆን መቅረቱ አይዘነጋም። የጤና ባለሙያዎች ያነሱትን ጥያቄ ተመሳሳይ ጥያቄ ያላቸው ሌሎች የመንግስት ሰራተኞች መምህራንን ጨምሮ የጤና ባለሙያዎችን ጥያቄ በመደገፍ የራሳቸውን ጥያቄ በማንሳት በአደባባይ ድምፃቸውን በማሰማት ለጋራ ትግል አቋማቸውን ይፋ ማድረግ እንዳለባቸው ተደጋግሞ ሲጠቀስ የቆየ ሲሆን አገዛዙ ባለሙያውን እየከፋፈለ ከጥያቄው ለማዘናጋትና በባዶ ተስፋ የተቃውሞ እንቅስቃሴያቸውን እንዲገቱ ለማድረግ ሲሰራ የቆየ ቢሆንም ተባብረው መቆም ባለመቻላቸው በተለይም የኢትዮጵያ ጤና ባለሙያዎችን መምህራንና ሌሎች የመንግስት ሰራተኞችም ከዚህ ቀደም በይፋ ጥሪ የተደረገላቸው ህይወታቸው አደጋ ላይ ወድቆ በየጊዜው በቅጣትና በእገታ የሚማረሩት አሽከርካሪዎችም ትግሉን አለመቀላቀላቸው ሁሉም ወገን በተናጠል እያለቀሰ እንዲቀጥል ምክንያት መሆኑ በተደጋጋሚ ሲጠቀስ ቆይተዋል። የጤና ባለሙያዎች ንቅናቄን ትግል በማህበራዊ ገጽ ሲያስተባብር የነበረው የጤና ባለሙያዎች ንቅናቄ ቦርድ ሁለተኛ ዙር የስራ ማቆም አድማ ጥሪ ካደረገ በኋላ የጤና ባለሙያው ተሳትፎ ባለማድረጉና ስራ ማቆም አድማው ከከሸፈ በኋላ ከዚህ በኋላ ትግል አላስተባብርም የሚል መግለጫ ማውጣቱን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በደቡብ ወሎም በተመሳሳይ የጤና ባለሙያዎች በአዲሱ አነስተኛ የደሞዝ ስኬል መሰረት ጭምር የትርፍ ሰዓት ክፍያ እንዳልተከፈላቸውና አርፋችሁ ስራችሁን ስሩ የሚከፈላችሁ በአሮጌ ሆነው መባላቸውን ጠቅሰው ቅሬታቸውን አቅርበዋል። በተያያዘ ዜና በጎንደር ዩኒቨርሲቲ የሕክምና ተማሪ የሆነችው ዶክተር ሜሪ አበበ ህይወቷ በድንገተኛ ሁኔታ ማለፏን በዩኒቨርሲቲው ከዚህ ቀደም የሞቱ የጤና ባለሙያዎችን ምክንያት በማድረግ የጤና ባለሙያዎች ንቅናቄ በማህበራዊ ገጹ ወጣት ሐኪሞች ሞት አሳሳቢ ነው በማለት ለጉዳዩ ትኩረት እንደሚያስፈልግ በጥያቄ አንስተዋል። በአሜሪካም ካሊፎርኒያ ግዛት የሚገኙ አብያተ ክርስቲያናትም መጪው የጌታ የኢየሱስ ክርስቶስ በዓለ ጥምቀትን በጋራ ለማክበር ዝግጅታቸውን አጠናቀው ዕለቱን በጉጉትም እየጠበቁ ይገኛሉ። ቅዳሜ ጥር 9 እና እሁድ ጥር 10 2018 ዓ.ም ወይም በፈረንጆቹ ቅዳሜ ጃንዋሪ 17 እሁድ ጃንዋሪ 18 2026 የአውሮፓ አቆጣጠር በደቡብ ካሊፎርኒያ እና አላስካ አህጉረ ስብከት ስር የሚገኙ ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአንድ ነት በሚያከብሩት የታላቁ የጥምቀት በዓል በሎስ አንጀለስ ዣን ሜዳ መንፈሳዊ መርሃ ግብር ላይ ሊቃነ ጳጳሳት፣ ካህናት፣ ታዋቂ ሰባኪያን፣ ዘማሪዎች፣ የሰንበት ትምህርት ቤቶች አገልጋዮችም ይገኛሉ። እርሶም ቤተሰቦም በ1000 ቬን ስካሊ አቬኑ ሎስ አንጀለስ ካሊፎርኒያ 90012 በሚገኘው በታዋቂው የዶጀርስ ስታዲየም የመኪና ማቆሚያ ቁጥር 13 እና 14 ላይ የታላቁ መንፈሳዊ የጥምቀት ፕሮግራምን ይታደሙ ዘንድ አዘጋጅ ኮሚቴው በክብር ጋብዞታል።
የማይቀርበትም ታላቅ መንፈሳዊ የጥምቀት በዓል በሎስ አንጀለስም ዣልሜዳ። ከኢትዮጵያ ጋር በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ግንባታም የውሃ ሙሌትና አጠቃላይ ክንዋኔዎችም ዙሪያም ብርቱ ተቃርኖ ውስጥ የምትገኘው የግብጽ መንግስት በሶማሊያ ውስጥ ወታደራዊ እንቅስቃሴውን እያስፋፋ መሆኑም ተሰማ። መቀመጫውን በተባበሩት አረብ ኤሚሬት አቡዳቢ ያደረገው ናሽናል ጋዜጣም የቅርብ ምንጮቹን ዋቢ በማድረግ እንደዘገበው ግብጽ ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አስተዳደር ቅድሚያም ጥበቃ በማድረግ በተቃራኒው የእስራኤልና የኢትዮጵያ የቀረበ ድጋፍ ያላት የተባለችውን ከእስራኤል ጋር በቅርቡ የአገርነት እውቅና የተፈራረመችው ሶማሌላንድ ራስ ገዝ ጋር መፋጠጥ ውስጥ ካይሮ ገብታለችም ብሏል። እንደ ዘገባው ከሆነ እስራኤል ባለፈው ወር ለሶማሌላንድ ራስ ገዝ እውቅና መስጠቷም ከኢትዮጵያ ጋርም በአባይ ወንዝ ለረጅም ጊዜያት አይንና ናጫ ለሆነችው ግብጽ በሶማሊያ መሬት ውስጥ እግሯን እንድታስገባም ከፍተኛ ግፊትና ምክንያትም ሳይፈጥር እንዳልቀረም ገምተዋል። የቀድሞው የግብጽ ወታደራዊ መኮንንና ወታደራዊ ተንታኝ ብርጋዴር ጄኔራል ሳሚር ራጌብ የሶማሊያ ቁልፍ ስትራቴጂካዊ አካል የሆነችው ሶማሌላንድ ራስ ገዝ ከእስራኤል ጋር የጠበቀ ግንኙነት መፍጠሯም ግብጽ በቀይ ባህር በኤደን ባህረ ሰላጤ በባል አልማዴብ እንደ ልብም እንዳትንቀሳቀስ ለባህሩ እንደ ልብም ተደራሽ እንዳትሆን ያደርጋታልም ብለዋል። በኢትዮጵያ ላይ ቀጥተኛም ሆነ የእጅ አዙር ጫናዎችን የመፍጠር እንቅስቃሴዎች ውስጥም ተጠምዳለችም የተባለችው ግብጽ ወደ ሶማሊያ 10,000 የሚጠጉ ወታደር ኃይሎቿን ለመላክም ፍላጎቷን ከማሳየቷን በተጨማሪ ከሌላይቱ የአረብ ሊግ አባል አገር ጅቡቲ ጋር የሁለትዮሽ ትስስር መፍጠሯም ከአባይ ተፋሰስ አገራቱም ከኤርትራም ከኬንያ በተጨማሪ ከተቀሩት የወንዙ ተፋሰስ አገራት ጋር የተለያዩ ቴክኒካዊ ትስስሮችን መፍጠሯም በቅርቡ የጅቡቲው ዱራሌ ወደብን የኤርትራው አሰብ ወደብን በተመለከተ የግብጽ ወታደራዊ መርከቦች መልሃቃቸውን እንዲጥሉ የሚያስችል ወታደራዊ ስምምነትም መፈራረሟን በዋቢነትም ጠቅሷል። በሰው ሰራሽ አስተውሎት ኤአይ የሰዎችን ፎቶግራፍ ወስዶ እርቃናቸው እንደሆኑ አድርጎ በማቅረብ በማህበራዊ ሚዲያ መጠቀም መጀመር ስጋት መፍጠሩን ተከትሎ ታዋቂው ባለሀብት ኤለን መስክ ባለቤት የሆነበትን ቴክኖሎጂ ክሮክን ወደ እርቃን እንዳይቀይር እንደሚያደርግ አስታውቋል። የሰዎችን ትክክለኛ ፎቶ ወሲባዊ ተደርጎ መስራቱን ተከትሎ ጉዳዩ ሕግን የሚጥስ ነው የሚል ክፉኛ ወቀሳ በተጠናከረበት በዚህ ወቅት ታዋቂው አሜሪካዊ ባለሀብትና ኤክስን ጨምሮ የተለያዩ የሳተላይት ኩባንያዎች ባለቤት ኤለን መስክ የሰው ሰራሽ አስተውሎት ኤአይ ቴክኖሎጂ የሆነውን ክሮክን በመጠቀም የሰዎችን ፎቶ ወደ እርቃን ምስል የሚቀየርበትን አገልግሎት አቆማለሁ ብለዋል። ክሮክ ከዚህ በኋላ ትክክለኛ የሰዎችን ፎቶ ወስዶ በሚያጋልጡ ልብሶች እንዳያደርግ የሚያስችል ቴክኖሎጂ ተግባራዊ አድርገናል ሲል የክሮክ ኤአይ መተግበሪያ የሆነው ኤክስ አስታውቋል። ይህ መመሪያ ከፍለው ለሚጠቀሙና ሌሎችም ተጠቃሚዎች የሚሰራ ነው ያለው መግለጫ የካሊፎርኒያ ግዛት አቃቢ ሕግ የህፃናትን ፎቶ ጨምሮ የሰዎችን ትክክለኛ ፎቶ ወሲባዊ ይዘት እንዲይዝ ተደርጎ በክሮክ አማካኝነት እየተሰራ ነው የሚል ምርመራ መጀመሩን ተከትሎ ኤክስ የቴክኖሎጂ ለውጥ ማድረጉን አስታውቋል። የጉዳይ ህገወጥ በሆነባቸው ቦታዎች ሁሉ ክሮክ የሰዎችን ትክክለኛ ፎቶ በውስጥ ልብስና በሌሎች ተመሳሳይ የሚያጋልጡ ልብሶች ማድረግ እንዳይችል አድርገናል በማለት የቀድሞ ትዊተር የአሁኑ ኤክስ ባወጣው መግለጫ አስታውቋል። ኤክስ አክሎም ከዚህ በኋላ ከፍለው የሚጠቀሙ ተጠቃሚዎች ብቻ ናቸው ፎቶ ኤዲት ማድረግ የሚችሉት ያለ ሲሆን መተግበሪያ ይህን ያደረገው የኤክስን መመሪያ በሚጥስ መልኩ ክሮክን የሚጠቀሙ ሰዎችን ለማገድ እንደሆነ በመግለጫው ተጠቅሷል። ኤለን መስክ በኤክስ ገጹ በጻፈው መረጃ መሰረት ለአዋቂዎች በሚዘጋጁ ፊልሞች ላይ እንደምናየው የአዋቂ ሰዎችን ትክክለኛ ያልሆኑ ከወገብ በላይ እርቃን ማሳየት ግን ይቻላል ያለ ሲሆን ይህ አሜሪካ ውስጥ የሚሰራበት አሰራር ነው። በሌሎች ቦታዎች ደግሞ እንደ ሀገራቱ ህግና መመሪያ ሁኔታዎች የሚቀያየሩ ይሆናሉ ሲል ጠቅሷል። እንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር በውስጥ ልብስ ሆነው የሚያሳይ ፎቶግራፍ በክሮክ አርቲፊሻል ኢንቴሊጀንስ ኤአይ አማካኝነት መሰራቱን ተከትሎ ለተነሳበት ተቃውሞም ኤለን መስክ ሰዎች የንግግር ነጻነትን ማገድን የሚፈልጉት የሚል ምላሽ የሰጠ ቢሆንም በተለይ ባለፉት ጥቂት ቀናት ተጠቃሚዎች በክሮክ አማካኝነት የሰዎችን ትክክለኛ ፎቶ ወስደው እንደፈቀዱ ኤዲት ማድረጋቸውን በርካታ ሀገራት ተቃውሞ እንዲያቀርቡ ምክንያት ሆኗል። የሰዎች ፎቶ እርቃናዊ በሆነ መንገድ ተበዝብዟል በማለት ማሌዥያ፣ ኢንዶኔዥያ ክሮክን በማገድ የመጀመሪያዎቹ ሀገራት የሆኑ ሲሆን የእንግሊዝ የሚዲያ ተቆጣጣሪ ባለስልጣን ኦፍኮም በበኩሉ ኤክስ የእንግሊዝን ህግ ጥሶ እንደሆነ ለማጣራት ምርመራ መጀመሩን ባለፈው ሰኞ ያስታወቀ ሲሆን ጠቅላይ ሚኒስትሩ ሰር ኪር ስታርመር ኤክስን ቢያስጠነቅቁም መተግበሪያው ለውጥ ማድረጉን በደስታ እንደሚቀበሉ ገልጸዋል። ኤክስ ለአዲሱ መመሪያውን እንዴት ነው ተግባራዊ የሚያደርገው የሚለውን አሁንም ጥያቄ የሆነ ሲሆን ክሮክ የሰዎች ትክክለኛ ፎቶና ሐሰተኛ ፎቶችን እንዴት ነው የሚለየው ሲሉ ብዙዎች ጥያቄ ማንሳት ጀምረዋል። ማህበራዊ ሚዲያን
ለበጎ ተግባር የማይውሉ ወገኖች ሰዎችን ለማጥቃት በተለያዩ ጊዜ እኒህን መሰል ተግባራት ሲፈጽሙ መቆየታቸው በማህበራዊ ሚዲያ ለሚደረግ የስም ማጥፋትና ከዚያም አልፎ ለአንዳንዶች ሕይወት መጥፋት ምክንያት የሆኑ ችግሮች ከዚህ ቀደም ሰፊ መነጋገሪያ መሆናቸው አይዘነጋም። የአውሮፓ ህብረት አባል ሀገራት ወታደሮቻቸውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ ይገባኛል ባሉባትም ግሪንላንድ መላካቸውን አስታወቁ። ወታደሮቻቸውን መላክ ከጀመሩት መካከል ፈረንሳይ፣ ጀርመን፣ ስዊድንና ኖርዌይ የሚገኙበት ሲሆን ሀገራቱ ወደ ግሪንላንድ ወታደሮቻቸውን መላክ የጀመሩት የግሪንላንድና የዴንማርክ ልዑካን ቡድን ከአሜሪካ መንግስት ባለስልጣናት ጋር በትላንትናው ሮብ ዕለት ዋሽንግተን ዲሲ ውስጥ መሰረታዊ የተባለ የሀሳብ ልዩነት ወይም መግባባትን የተባለ ስምምነት ላይ መድረሳቸውን ተከትሎ መሆኑም ታውቋል። የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን የመጀመሪያ ዙር 15 ወታደሮቻቸውን ወደ ግሪንላንድ መላካቸውን የተገለጸ ሲሆን ተጨማሪ ወታደሮችም እንደሚልኩም ፕሬዚዳንቱ አስታውቀዋል። ሌላይቷም ፈርጣማ የምዕራብ አውሮፓ አገር ጀርመን በበኩሏ 12 አባላት ያሉት ወታደራዊ የስለላ ቡድን በዛሬው ዕለትም ወደ ግሪንላንድ እንደምትልክ የሀገሪቱ የመከላከያ ሚኒስትር ያስታወቀ ሲሆን ዴንማርክም ከሰሜን ጦር ቃል ኪዳን አባል አገራት ወይም ኔቶ ጋር በመሆን ቀድማም ከላከቻቸው ወታደሮች ተጨማሪ እንደምትልክም አስታውቃለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ለጋዜጠኞች በሰጡት መግለጫ ወደ ግሪንላንድ እኛም ካልገባን ሩሲያና ቻይና ሊገቡ ይችላሉም ሲሉም በመሬት ላይ ወይም በነባራዊ ሁኔታ ያልተረጋገጠ መረጃም ሰጥተዋል። ይህ ከሆነም ግሪንላንድ የምታደርገው ነገር የለም ያሉት ፕሬዚዳንት ትራምፕ ስለኛም ሁሉንም ነገር እናደርገዋለን ሲሉም ተደምጠዋል። የፕሬዚዳንት ዶናልድ ትራምፕ በታላቋም የግሪንላንድ ደሴት ላይ ያሳዩት የመጠቅለል ፍላጎት በሰሜን ቃል ኪዳን ጥምረት ላይ መለያየትም እንዳያስከትል ብርቱ ስጋትን መደቀኑም ታውቋል። ይህ በዚህ እንዳለም ታዋቂው የአሜሪካ ዕለታዊው የዎል ስትሪት ጆርናል ኤዲቶሪያል ቡድን ዛሬ ባወጣው እትሙ ፕሬዚዳንት ዶናልድ ትራምፕ በዓለም በተፈጥሮ ሀብቷም የበለጸገችውና ግዙፏ የግሪንላንድ ደሴትን ቢቻላቸው በዲፕሎማሲም ካልሆነ በኃይል ለመቆጣጠር የሚያደርጉት ጥረት ከጠበቁትም ህልም በላይ ዋጋ ሊያስከፍላቸው ይችላል ሲል አስጠንቅቋል። በሌላ ተመሳሳይ ዜና የሰሜን ካሮላይና ግዛት የሪፐብሊካን ፓርቲ የህዝብ እንደራሴ የሆኑት ሴናተር ቶም ቲልስና የአላስካ ግዛት የሪፐብሊካን ፓርቲ እንደራሴዋም ሴናተር ሊዛ ማርወስኪ ወደ ዴንማርክ ኮፕንሃገን ከተማ ነገ አርብ በመጓዝ ፕሬዚዳንት ዶናልድ ትራምፕ ግሪንላንድን በኃይል የመውሰድ እቅድም የላቸውም የሚል ማረጋገጫ ለዴንማርክ ጠቅላይ ሚኒስትር ሜቲ ፌድሪክ ይዘው እንደሚጓዙም ታውቋል። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣት ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን እንድትሰጡ በአክብሮት እንጋብዛለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።